ጤና ይስጥልኝ ያልታገታችሁና ያልታሰራችሁ ኢትዮጵያውያን። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዜና አድርጋ ታስፈራለች ኢትዮጵያ። ወይኔ ኢትዮጵያ በጣም ታስፈራለች። ማሚ አርሲ ግኔት ነው። ጥያቄ ትጠይቃለህ፣ መልስ እስኪሰጥህ ድረስ እስር ቤት ትኖራለህ። ጥያቄ ጠይቀህ መልስ እስከሚሰጥህ እስር ቤት አኑሮ ከሳሽ ተከሳሹ መረጃ ማስረጃ ምስክር ቀጠሩ። በነገራችን ላይ በጣም ትልልቅ ዘረኞች ዘረኝነትን እንቃወማለን ብለው በአንደበታቸው ሲናገሩ ሰምተን እናውቃለን። እኛ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን። ነጋሪቱ ከነ ማይካድራ ከነ ጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። እናንተ ዲያብሎስ ሰይጣን የእግዚአብሔር ፍጥረት ስለሆነ እግዚአብሔር ፈቅዶለት እንዲኖር ባደረገው ምድር ሰው እንዳይኖር እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ። መነኮሳት ሄዳችሁ ያደረጋችሁትን ነገር ግን ታውቃላችሁ? ልኡካን ተብላችሁ ተሰይማችሁ ጳጳሳት ምንድን ነበር ያደረጋችሁት? ምንድን ነበር አርጋችሁ የመጣችሁት? ምን ዘራችሁልን? ምንስ ከወናችሁ? በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጿል። ህዝቡ በጣም ነው የሚጮኸው። ሶሻል ሚዲያ በጣም ነው የሚጮኸው። ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። እንደመረ ባለው መቀናነስ በዛ አሉ ብዙ አቡነ እስቄል። እንደመርም የሚል ነበር መቀናነስ በዛ። እናንተ ክቡራን የተወደዳችሁ የክርስቶስ ቤተሰቦች እና የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? እናንተ ባላችሁበት ከሀገር ውጭ ያላችሁ ሀገር ውስጥ የምትኖሩ በተለይ በከተማው ስፍራ ያላችሁ እንዴት አላችሁ? ደህና ናችሁ? አርሲ ሰላም አላደረችም። አርሲ አሁንም ሞት ታዞባታል። አርሲ አሁንም እያነባች ነው። አርሲ አሁንም ትጣራለች። ቤተ ክርስቲያን ትጣራለች፣ ትፈልጋቸዋለች። አርሲ አሁንም ኢትዮጵያውያን ኦርቶዶክሳውያን እባካችሁ ሀገራችሁን የምትወዱ ሙስሊሞች፣ የምትወዱ ሀገራችሁን ፕሮቴስታንቶች፣ ሀገራችሁን የምትወዱ እምነት የሌላችሁ ሰዎች፣ በትውልድ ኢትዮጵያዊ የሆናችሁ ሰዎች እያለች አንደበቷን ከፍ አድርጋ እየተጣራች ነው። የት ናችሁ ያላችሁት? የተደወለላችሁ የደወላችሁ ሰዎች የት ናችሁ? ቃላችሁን የቱ ጋር አስቀምጣችሁ ጠፋችሁ? ስለምን ቃል ገብታችሁ ጠፋችሁብን? ስለምንስ እኛም የተነሳንበትን ነገር አፈር ከድሜ እንድናግጠው አደረጋችሁን? ስለምን? ኧረ ስለምን? እንዴት ዋላችሁ? ፏፈሽ ነው ሁሉ መልካም ልበላችሁ? ይሄን እየሰማው ይሄን እያየው ሰላም ከናንተ ጋር አድርግ። ይደክማል፣ አንዳንዴ ይደክማል ብቻውን የሚጮህ ሰው። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። በጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። እኛም ጉዳዩን ተከታተልን እንድናሳውቃችሁ ቤቱን ፎሎ ያድርጉት።
ትልቅ ቀንድ ያለው በሬ ተቀብላችሁ የመጣችሁ ልኡካን ምን እንዳረጋችሁ አያችሁ? ተልመጥምጣችሁ ተልሞስሙሳችሁ መታችሁ ምን እንዳደረጋችሁ አያችሁ? እናንተ መሄድ ያቃታችሁ ቦታ ድረስ መቻል የቻላችሁበት መግባት የፈቀዳችሁበት ድረስ ሄዳችሁ ስትመጡ ሌላውን ምን እንዳረጋችሁ ታያችሁ? ያለምንም በባዶ አይደለም ይጮክ ያለውት። አረ ኦርቶዶክሳውያን ተው ንቁ። እቺ ቅድስት ሀገር ናት። የያዝነው ከዳይመንድ በላይ እንደሆነ እንመን። ተው በመዳባ አንቀይራት። ተው እንደራጅ። ተው ምን ላርግንሽ? ምን አቅም የለኝ። ምን ላርግ? ደና ነግጄ ቢሆን ወይ ደና ትምህርት ተምሬ ጥሩ ቦታ ደርሼ ቢሆን ወይኔ ሀገሬ፣ ወይኔ ኢትዮጵያ፣ ወይኔ ሃይማኖቴ። ቃል ገብታችሁ ጠፋችሁ አይደል? ደውሎ የተባላችሁ ሰዎች ሀገር በዚህ ልክ ተጨንቃ ተጠባለች። እናንተ እዛ እስካም ነው ወይ ምናምን ወይ ንቀታችሁ። ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። ማን ነው አለቃ? ማን ነው አለቃህ? ህዝቡ ሲጮህ፣ ባለስልጣኑ ሲጮህ፣ ህፃናቱ ሲጮህ፣ ሚዲያው ሲጮህ፣ እኛ ስንጮህ፣ ውጭ ያሉት ሲጮሁ፣ አንተን የሚያስጮህህ ማን ነው? አለቃህ የሚጮኸው ማን ነው? ማን ነው? ማን ነው? ሾርት ሚሞሪዎች ነን ተብለ አናስተውልም እኮ። እንደው ወላዲተ አምላክን አይደል አዛኝን ምንም እኮ ነው ማናስተውለው። እኔ ልገድልህ እየመጣሁ ነው ተዘጋጅተህ ጠብቀኝ ብዬ ነግሬ ቤትህ በቅጤማ ተጎዝጉዞ ልገልህ ስመጣ ምበላውን አዘጋጅተህ እንደምትጠብቀኝ ነው የሚሰማኝ። እንደመርም የሚል ነበር። መቀናነስ በዝቷል። እኛ ደማሪዎች፣ እኛው ቀናሾች ተሆን በምን አይነት ነው መደመር የሚበዛው ነው? እና እንግዲህ ዓለሙ ሁሉ የሚኖርበት ነው። የሚያምነውም የማያምነውም፣ የሚሰጠውም የሚቀበለውም፣ የሚበላውም የሚበላውም፣ አዎ የሚሄደውም ቁሞ የሚሄደውም፣ የሚማረውም የሚያስተምረውም፣ የሚገለውም የሚሞተውም አብሮ የሚኖርበት ሀገር ነው። በሃይማኖት ያለውም በሃይማኖት የሌለውም ይሄ የመኖሩ ጉዳይ ስለሆነ እምነትን ላይ ጠይቅ ይችላል። መኖር ግን ለሁሉም አንድ ቀን እምነትንም ያስተምራል። ግድ የለም። መቀነስ ግን ተጨልጦ እንትን ማለት ነው። አዎ እና እንዲህ ያሉ በሀገሪቷ ላይ ትእዛዝንም እየፈጸሙ ለእግዚአብሔርም እየታዘዙ የሕዝቡንም ፈቃድ እያደረጉ ተኖርባት ሀገር ናት። እነ ኤልያስ ሰማይን ለጉመዋል፣ እሳትንም አዝንመዋል። ጥላት በተነሳ ጊዜ እነ ዳንኤል የአንበሳ ጉሮሮ ዘግተዋል። ሊበላቸው የመጣውን አንበሳ በአምላኬ እንዳትበላኝ ባለ ጊዜ በዛው ባለበት እንዲቆም ተደርጓል። ብፁዕነታቸው፣ ብፁዕነቶ፣ በረከቶ፣ ቡራኪው በእኛ ላይ ትሁን። በእውነት በእኛ በወደቅን፣ በእኛ በላሸቅን፣ በእኛ በተብረከረክን ልጆች ላይ በምታነሱት ዳዊት በምትደግሙት ዳሴ ማርያም በእኛ ላይ ጸሎቱ ይድረስ። አልቀናል፣ ሞተናል፣
ተንቀናል፣ ተደፍረናል፣ ተጨፍጭፈናል፣ ታርደን ተገድለናል። እባካችሁ መቼም እውነተኛ የሆናችሁ አባቶች አላችሁ። እናንተ በእውነት ላይ ያላችሁት ሰዎች ስለ እግዚአብሔር ብላችሁ ተዋህዶ ቅድስት ቤተክርስቲያን እንድትቀጥል ጸሎታችሁ ይሁን። ምህላችሁን በያላችሁበት አድርሱ። እባካችሁ ቤተክርስቲያን ሞታለች፣ ሀገር የለችንም። እባካችሁ ተራቁተናል። አንድ ቀን አረቦች ገብተው ከሀገራችን ውጡልን ይሉናል። ያኔ ብዙ ዋይታ ብዙ ለቅሶ ይሆናል። ግን ያ ብዙ ዋይታ ያ ብዙ ለቅሶ ከንቱ ይሆናል። ወይኔ ሀገሬ ትላላችሁ በያላችሁበት ሆናችሁ። እናንተ ደግሞ አውሮፓውያንና አሜሪካውያን፣ ጀርመናውያንና ካናዳውያን ወይኔ ሀገሬ ትላላችሁ። ወይኔ ሀገሬ። ከዚህ በኋላ አይናችን ቅዱስ ሲኖዶሱ ላይ ነው። ይህንን ቪዲዮ ማህተብ ያደረክ ባለማይተብ በሙሉ ከ30 ጊዜ በላይ ኮፒ ሊንክ፣ ሪፖስት፣ ሼር እያረክ ኮሜንት ላይ አይናችን ቅዱስ ሲኖዶሱ ላይ ነው እያላችሁ እየጻፋችሁ ጀምሩ። ለአርሲ ኦርቶዶክሳውያን የመጨረሻውን ውሳኔ ወስኖ መድረስ ያለበት ቅዱስ ሲኖዶሱ ነው። እንደምትመለከቱት የሀገረ ስብከቱ ሊቀ ጳጳስ የመጨረሻ ደብዳቤ ለቅዱስ ሲኖዶሱ ጽፏል። ለአርሲ ኦርቶዶክሳውያን ድረሱልን፣ ምህላ ጸሎት በገዳማውያን አስይዙልን፣ የመጨረሻ ውሳኔ እንዲደረግልንም ቅዱስ ሲኖዶስ ይሰብሰብልን ብሎ ጠይቋል። ከዚህ በኋላ የምንጠብቀው ቅዱስ ፓትርያርኩን ጸሐፊውንና እንዲሁም ደግሞ ስራ አስኪያጁን ነው። እነሱ ለአርሲ ኦርቶዶክሳውያን መድረስ የግዴታቸው ነው። አባቶቻችን ከዚህ በላይ ዝምታው ይበቃል። ለኦርቶዶክሳውያን ድረሱላቸው። የአርሲ ሰቆቃ ይብቃ። በቀልድም ይሁን በፌዝ በአሽሙርም ይሁን በአሽሙጥ እየነገርነው ነው። የሚሰማ ጆሮ የለውም፣ የሚያይም አይን የለም። ስለዚህ እንዴት አይናማውን አይነ ስውር ይመራዋል? እንዴት ደንቆሮው ይተረጉምልናል? እንዴትስ ሽባው መንገድ ይመራናል? እንዴት ማለት ፈልጋለሁ። ይሄንን ቪዲዮ ከዚህ በላይ ማስኬድ አልቻልኩም። ዛሬም በቀን 6 በአርሲ የተገደሉ የሞቱ የታገቱ ሰዎች አሉ። ሁላችሁም ከአልጋችሁ ላይ ወርዳችሁ መሬት ደሩ። ዛሬ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህ ናቸው። ሰላም ቆዩ። ዳግም ከተገናኘን ቻው።